birthday. I think up to score 2 goals in a game against my former team. I think I scored 2 goals as Rangers against St Johnstone. Did you? On my 21st birthday. So St Johnstone were in the mess and not you. Fernandes skips away from Garnacho and pulls back the cross. It's a good one, it's a good goal! Mateus Cunha! But it was all about Bruno Fernandes, who gets yet another assist. Nobody makes more goals than him in the Premier League. ማንቸስተር ዩናይትድ ወደ ለንደን ስታንፎርድ ብሪጅ ተጉዞ በቼልሲ ላይ ያስመዘገበው ድል እጅግ በጣም አስደናቂ ነበር። ምክንያቱም ማይክል ካሪክ ባጋጠመው የተከላካይ መስመር ቀውስ ውስጥ እያለ ያሳየው የታክቲክ ብስለትና ተጫዋቾቹ በሜዳ ውስጥ ያሳዩት ቲምወርክ ወይም ደግሞ የጋራ ፐርፎርማንስ የሚደነቅ ነበር ማለት ይቻላል። እንግዲህ ማይክል ካሪክ ለወጣት ተጫዋቾች እድል በመስጠትና ቡድኑን በዲሲፕሊን በመምራት እንዲሁም የቻምፒዮንስ ሊግ ተሳትፎን ከማረጋገጡም በላይ ከቼልሲ ጋር ያለውን የነጥብ ልዩነት ወደ 10 ከፍ ማድረግ ችሏል። ማንቸስተር ዩናይትድ በተከላካይ ክፍሉ ላይ ከፍተኛ ቀውስ ባለበት ወቅት ወደ ስታንፎርድ ብሪጅ ሄዶ ቼልሲን 1-0 ማሸነፉና ምንም አይነት ጎል ሳይቆጠርበት መውጣት መቻሉ ተአምር ነው ማለት ይቻላል። ማንቸስተር ዩናይትድ በዚህ የውድድር ዓመት በተከታታይ 2 ጨዋታ ተሸንፎ ስለማያውቅ ምናልባት ከቼልሲ ጋር የሚደረገው ጨዋታ ይሄን ታሪክ የመቀየር አጋጣሚ ሊኖረው ይችላል የሚል ስጋት ነበር። ምክንያቱም ኦፕታ ሱፐር ኮምፒውተር እና ሌሎች ተቋማትን ጨምሮ ለቼልሲ 43% የማሸነፍ እድል ሰጥተውት ነበር። ነገር ግን ውጤቱ በተቃራኒ ሆኖ ቼልሲ በዚህ ጨዋታ መሸነፉና በተከታታይ ለ4 ጨዋታዎች ጎል ሳያስቆጥር በመቅረቱ ሌላ አዲስ ሪከርድ አስመዝግቧል። እሱ ምንድነው? ቼልሲ ከ1998 ወደዚህ ማለትም ከ28 ዓመታት በኋላ በተከታታይ 4 ጨዋታዎች ላይ ጎል ሳያስቆጥር የተሸነፈው ለመጀመሪያ ጊዜ ነው። እንዲሁም ከ1993 በኋላ በሜዳው በተከታታይ 3 የፕሪሚየር ሊግ ጨዋታዎችን የተሸነፈው ለመጀመሪያ ጊዜ በዚህ የውድድር ዓመት ነው። በማንቸስተር ዩናይትድ በኩል ጨዋታው ብዙ ማራኪ ባይሆንም ከሊድሱ ሽንፈት በኋላ ለዩናይትድ የሚያስፈልገው እንደዚህ አይነቱ በቆራጥነት የተሞላ አቋም ስለሆነ ይህንን ቆራጥነት ደግሞ በሁሉም ተጫዋቾች በኩል በግልጽ ማየት ይቻል ነበር። ቼልሲ የተሻለ የኳስ ቁጥጥርና የጎል ሙከራ ነበረው። ነገር ግን ጥራት ያላቸው እድሎች በመፍጠር ረገድ በሁለቱም ቡድኖች በኩል ብዙም የሚታይ ነገር አልነበረም ማለት ይቻላል። ቼልሲዎች 3 ጊዜ የጎሉ ቋሚና አግዳሚ ቢመልስባቸውም ሌላ ምንም አይነት ትልቅ እድል አልፈጠሩም ነበር። በቼልሲ በኩል 21 ሙከራዎች የተደረጉ ሲሆን 3ቱ ብቻ ነበሩ ኢላማቸውን የጠበቁት። ከነዚህም ውስጥ እንግዲህ 1.6 ኤክስጂ ማስመዝገብ ችሎ ነበር። በማንቸስተር ዩናይትድ በኩል ደግሞ ከ4 ሙከራዎች ውስጥ በ0.3 ኤክስጂ አንድ ኢላማውን የጠበቀ ሙከራ ነበር ወደ ጎልነት የተቀየረው። ይህ ስታት የሚነግረን እንግዲህ ቼልሲ ኳስ ቢቆጣጠርም የማንቸስተር ዩናይትድን ሚድ ብሎክ እና ሎው ብሎክ ሰብሮ ለመግባት ተቸግሮ እንደነበረ ነው። በማንቸስተር ዩናይትድ በኩል ፍጹም የተቀናጀ እና ጥብቅ የሆነ መከላከል ነበር። በተጫዋቾቹ በኩል ከበረኛ እስከ አጥቂ ድረስ የነበረው መናበብ እጅግ አስደናቂ ነበር። በበረኛው ሴኖ ሎመንስ ላይ ፍጹም በራስ መተማመን ይታይ ነበር። ምንም እንኳን ቼልሲዎች ብዙ ሙከራዎችን ቢያደርጉና የግቡን አግዳሚ ደጋግሞ ቢመቱትም ሴኖ ሎመንስ ሳጥኑን በሚገባ ተቆጣጥሮት ነበር። 3ቱንም ኢላማቸውን የጠበቁ የቼልሲ ሙከራዎች ሴቭ በማድረግ ክሊንሺት አስጠብቆ መውጣት ችሏል። በተከላካይ መስመር የተሰለፉትን ተጫዋቾች ስንመለከት የመጀመሪያው ዲያጎ ዳሎ እናገኛለን። ዲያጎ ዳሎ በዲስፕሊን የታጀበ መከላከልና ማጥቃትን በተረጋጋ መንገድ ሲያደርግ ተመልክተነዋል። ሌላው ወጣቱ ኤደን ሄቨን ነው። እንግዲህ አስገራሚ የሆነ ምሽትን ማሳለፍ ችሏል። ኳሶችን በግሩም ሁኔታ በማጽዳት በዚህ ደረጃ መጫወት እንደሚችልም ማሳየት ችሏል። ሄቨን ምንም ሳይፈራና ሳይደናገጥ እንደ አንጋፋ ወይም ደግሞ ልምድ እንዳለው ተጫዋች ነበር ሲጫወት ያመሸው። እንዲሁ ዝም ብሎ ሜዳ ውስጥ ለመቆየት ብቻ ሳይሆን የተጫወተው የራሱን ክልል በሚገባ የተቆጣጠረና ወሳኝ የሆኑ የ1 ለ1 ፍልሚያዎችንም በማሸነፍ ነበረ ሲያንጸባርቅ ያመሸው። ኤደን ሄቨን ከዩናይትድ የመጨረሻ የመከላከል ቀጠና ወይም ደግሞ 3ኛ የሜዳ ክፍል ላይ 7 አደገኛ ኳሶችን ክሊር ማድረግ ችሏል። እንዲሁም በአየር ላይ የሚደረጉ ፍልሚያዎችን 100% ማሸነፍ የቻለው እሱ ነበር። ሌላው ኑሰር ማዝራዊ ነው። እንግዲህ ባልተለመደ የመሃል ተከላካይ ቦታ ላይ ተሰልፎ ጥሩ ምሽትን አሳልፏል። እንዲሁም ሉክሾው ልምዱን በመጠቀም የተከላካይ ክፍሉን በመምራትና በማደራጀት ረገድ ትልቅ ሚና ነበረው ማለት ይቻላል። ሌላው በመሃል ሜዳ ካርሎስ ካዘሚሮን እናገኛለን። እንግዲህ ካዘሚሮ እንደ ጋሻ ሆኖ የቼልሲን ጥቃቶች ሲያከሽፍና የመከላከል ሽፋን ሲሰጥ ተመልክተነዋል። እንዲሁም በጉዳት ምክንያት በሊድሱ ጨዋታ ላይ ያልነበረው የኮቢ ሜይኑ መመለስ ኳስን በጫና ውስጥ ሆኖ በሚገባ በመያዝ ትልቅ ልዩነት ፈጥሯል ማለት ይቻላል።
ሜኑ 90% የሚሆን የኳስ ማቀበል ስኬት ነበረው። ኳስን ከመቀማትና ከማቀበልም ባለፈ የጨዋታውን ፍጥነት ወይም ደግሞ ቴምፖ ለመወሰንና ለመቆጣጠር በሚያስችል ብልህነት ሲጫወት ነበር ያመሸው። ብራያን ምቤሞ ከማጥቃት ባሻገር ወደ ኋላ እየተመለሰ የመከላከል ስራውን ሲሰራ ነበር። በተለይ የማሸነፊያዋ ጎል በተቆጠረችበት ጊዜ ከብሩኖ ጋር በቢውልድ አፕ የተሳተፈበትን አጋጣሚ ማስታወስ ይቻላል። እንዲሁም የሚገርም ኳስ ለማቲያስ ኩኛ ከትባክ አድርገውለት የኩኛ ፈረስት ተች ጥሩ ስላልነበረ ኩኛ ቢጫ ካርድ የወሰደበት አጋጣሚ መጥቀስ ይቻላል። ሌላው ሁልጊዜ የማይከሽፈውና የማይደክመው ብሩኖ ፈርናንዴዝ አስደናቂ ምሽት ነበር ያሳለፈው። እንግዲህ ብቸኛዋ የማሸነፊያ ጎል እንድትቆጠር አመቻችቶ ማቀበል የላቀ ክህሎቱን አሳይቷል። የአሲስት ቁጥሩንም 18 በማድረስ ሪከርድ ለመስበር እየተቃረበ ይገኛል። በትናንትናው ጨዋታ ላይም እንግዲህ የጨዋታው ኮከብ በመሆን ሽልማቱን መውሰድ ችሏል። እናንተም አስተውላችሁት ከሆነ አላውቅም፣ ነገር ግን በዚህ ጨዋታ ላይ ጎሏ በተቆጠረችበት አጋጣሚ በቁጥር በዛ ያሉ የማንቸስተር ዩናይትድ ተጫዋቾች በቼልሲ የፍጹም ቅጣት ምት ሳጥን ውስጥ ተገኝተው ነበር። ኳሷ ብሩኖ ፈርናንዴዝ ጋር በነበረችበት አጋጣሚ ወይም በነበረችበት ጊዜ ሼሽኮ፣ ኩኛ እና ዲያጎ ዳሎ ወደ ቼልሲ ፍጹም ቅጣት ምት ሳጥን እየገቡ ነበር። ታዲያ ብሩኖ ኳሱን ክሮስ ሲያደርግ የመጀመሪያው ታርጌት ሼሽኮ ቢሆንም ሼሽኮ በሞሴስ ካሲዶ አማካኝነት ፒን ወይም ደግሞ ማርክ ተደርጎ ነበር። ከሼሽኮ ያመልጠችውን ኳስ በትክክለኛው ጊዜና ቦታ ላይ የተገኘው ማቲያስ ኩኛ ጎሏን ማስቆጠር ችሏል። በዚህም መሰረት እንግዲህ ማቲያስ ኩኛ በመጀመሪያው አጋማሽ ማለቂያ ላይ በ43ኛው ደቂቃ ባስቆጠራት ግሩም ጎል የጨዋታው ጀግና መሆን ችሏል። ቤንጃሚን ሼሽኮ ጎሏ እንድትቆጠር ያደረገው አስተዋጽኦ ከፍተኛ ነበር ማለት ይቻላል። ምክንያቱም ሼሽኮ ወደፊት በሮጠበት ቅጽበት ከሱ ጀርባ ያለውን ነፃ ስፔስ ለኩኛ ክፍት እንዲሆን ማድረግ ችሎ ነበር። አንዳንድ ጊዜ ጨዋታውን ከጀመረው ተጫዋች ይልቅ ጨዋታውን የሚጨርሰው ተጫዋች የበለጠ ዋጋ አለው ይባላል። ታዲያ ትናንትና ተቀይሮ የገቡት አማድ ዲያሎ፣ ሜሰን ማውንት እና ጆሹዋ ዚርክዚ 1-0 የነበረውን ውጤት አስጠብቀው መውጣት ችለዋል። ለዚህም የታክቲክ ብስለትና ተጫዋቾቹን በማነሳሳት ረገድ ማይክል ካሪክ ትልቅ ክሬዲት ይገባዋል። ምክንያቱም ሁሉም ቋሚ የመሃል ተከላካዮችን በጉዳትና በቅጣት ምክንያት በሌሉበት ሁኔታ ወደ ስታንፎርድ ብሪጅ ሄዶ ከብዙ ዓመታት በኋላ 1-0 ማሸነፍ መቻል ትልቅ ትርጉም አለው። ይህ ውጤት የሻምፒዮንስ ሊግ ተሳትፎን ብቻ ሳይሆን የካሪክና የማንቸስተር ዩናይትድን የወደፊት ዕጣ ፈንታ የሚጠቁም ነው ማለት ይቻላል። በመጨረሻም ማንቸስተር ዩናይትድ ካለፈው ዓመት አንጻር በዚህ የውድድር ዓመት ካሳያቸው መሻሻሎች መካከል ብዙ ጎል ማስቆጠርና የተጫዋቾችን የጎል ተሳትፎ እናነሳለን። በዚህ የውድድር ዓመት ጎል ማስቆጠርና ለጎል የሚሆኑ የመጨረሻ ኳሶችን አመቻችቶ ማቀበል ረገድ 5 የማንቸስተር ዩናይትድ ተጫዋቾች 10 እና ከዚያ በላይ የጎል ተሳትፎ ማድረግ ችለዋል። እነዚህ ተጫዋቾች ብሩኖ ፈርናንዴዝ፣ ብራያን ምቤሞ፣ ካርሎስ ካዘሚሮ፣ ቤንጃሚን ሼሽኮ እና ማቲያስ ኩኛ ናቸው። ብሩኖ ፈርናንዴዝ በ26 ጎሎች ላይ ቀጥተኛ ተሳትፎ ማድረግ ችሏል። ብራያን ምቤሞ በ12 ጎሎች ላይ ቀጥተኛ ተሳትፎ ማድረግ ችሏል። እንዲሁም ካርሎስ ካዘሚሮ፣ ቤንጃሚን ሼሽኮ እና ማቲያስ ኩኛ እያንዳንዳቸው በ10 ጎሎች ላይ ቀጥተኛ ተሳትፎ ማድረግ ችሏል። ይህ የሚያሳየን እንግዲህ የማንቸስተር ዩናይትድ ተጫዋቾች በየትኛውም አጋጣሚ ጎል ማስቆጠር እንደሚችሉና ሚዛናዊ የማጥቃት እንቅስቃሴ እንዳላቸው ነው። United